ማናችንም ብንሆን ራሳችን ክፉም ይሁን ደግ በእያንዳንዱ የህይወት መንገዳችን ይከተለናል። የዘራነውን ያንኑ እናጭድ ዘንድ ተፈጥሮ ታስገድደናለች። ሰዎችን ስንቀርብ ፍላጎታችሁን በጊዜ አሳውቋቸው። ፍላጎታችሁን ሌላ፣ አቀራረባችሁን ሌላ አታድርጉ። ዙሪያ ጥምጥም መሄድ አቁሙ። በቀጥታ የምትፈልጉትን ነገር ተናገሩ። ምላሻችሁ እምቢታ ከሆነ በፍጥነት መንገዳችሁን ቀይሩ። የሰውን ሆነ የእናንተን ውድ ጊዜ አታባክኑ። ክፋት መገለጫህ እንዲሆን አትፍቀድ። በሰራው ምክንያት ሰዎች ውድቀቱን የሚመኙለት የሰው አሰናካይና አስጨናቂ አትሁን። ራስህ ላይ እንዲሰራ የማትፈልገውን ድራማ ሰዎች ላይ አትስራ። ሆን ብለህ አቅደህ ሰዎችን ለመጉዳት አትንቀሳቀስ። የሆነብህን አንዴ ሆኖብሃል። ደግሞም አንተ ያንኑ አጸፋ ለመመለስ ብትጥር ጉዳትህን አታክምም፣ ቁስልህን አታድንም፣ የተሻልክ ሆነህም አትገኝም። መልካም ሰው ብትሆን ከማንም በፊት የምትጠቀመው አንተ ነህ። ራስህን ከበደልና ጥፋት ብታርቅ፣ ካላስፈላጊ ድራማ ብትላቀቅ፣ መንገድህን ብትይዝና ቁም ነገር ላይ ብታተኩር የምታተርፈው አንተ ነህ። ተደብቀ ሰዎች ባልጠበቁት መንገድ ማጥቃት ጀግና አያስብልህም ወይም ጠንካራ አያደርግህም። በንግግርህም ሆነ በተግባርህ ሰዎችን ከመስበር በፊት ደጋግመህ በእርሱ ቦታ ሆነህ የስብራታቸው መጠን ተመልከት። በማንም ሕይወት ከመጫወትህ በፊት መዘዙን አስብ። ለራስህ የምታዝን ራስህን የምትወድ ከሆነ የረጨው መርዝ መልሶ እንዳያጠፋ ከክፋት ራቅ። ከአጓጉል ድራማ ውስጥ ውጣ። ልብህን ጠብቃት። መልካም ሁነህ ሰላምን ስጣት። በቀል የእግዚአብሔር ነው፣ ሰልፍ የእግዚአብሔር ነው፣ ኃይልም የእግዚአብሔር ነው፣ ማዳንም የእግዚአብሔር ነው። መርዘኛ አትሁን። ሰዎችን የምትቀርቡበት ለምንድን ነው? ግንኙነት የምትጀምሩት ምን ፈልጋችሁ ነው? የጓደኛችሁ ዓላማ ምንድን ነው? መርዘኛ እንደሚባሉ ሰዎች ገጻችሁን አሳምራችሁ ቃላችሁን አስውባችሁ እስክትገቡ ቁጭ ብድግ እያላችሁ ከጀርባችሁ ግን የማይሆን የጥፋት ሴራ አንግባችሁ እንደሆነ ቆም ብላችሁ አስቡ። የሰው ሕይወት አበላሽታችሁ በሰላም የምትኖሩ እንዳይመስላችሁ። የሰው ዕቅድ አመሰቃቅላችሁ የራሳችሁን የምታሳኩ እንዳይመስላችሁ። አምነው በቀረቧችሁ ሰዎች ላይ እያደባችሁ ክፋትን እያሰባችሁ ከጠቅማችሁ ለመጣል የተዘጋጃችሁ ከሆነ ራሳችሁ መጥፊያ እያመቻቻችሁ እንደው አስተውሉ። ማንም ሰው የሰውን ሕይወት አመሰቃቅሎ በሰላም ሊኖር አይችልም። በሰዎች ክብር ላይ ተረማምዶ ጸጋቸው ገፎ በሰው ኃይል አዋርዶ የሚያገኘው ክብር ሆነ ገንዘብ ለጊዜ የሚያስደስት ሊመስል ይችላል። በስተመጨረሻ ግን እንዲሁ ሲያቅበዘብዝ፣ ሰላም ሲያሳጣ፣ ውስጥን ሲያውቅ ይመለከታል። በምንም መንገድ በሰዎች ጉዳት ሰዎችን ለመጉዳት አትቸኩሉ። በምንም ሁኔታ ውስጥ ሰዎች ሊገፏችሁና መጠቀሚያ ሊያደርጓችሁ ይችላሉ። ግፋ ሲልም ባልጠበቃችሁት መንገድ የክፋትና የጥላቻ መርዛቸውን ረስተው የሕይወት ዘመን ህመምተኛ ሊያደርጓችሁ ይችላሉ። ነገር ግን ለአብዛኛው ክስተት መከሰት የእናንተን ፍቃድ እንዳለበት እወቁ። የምትጠቁት ለመጠቃት ቀላል ስለሆናችሁ ነው። ሁሌን የምትጎዱት ከበዛው የዋህነታችሁ የተነሳ ነው። መርዘኞች የደረሰባቸው በደል ምን ያህል ስቃይ እንዳለው፣ ምን ያህል ዋጋ እንደሚያስከፍል፣ ምን ያህል ፈጣሪን ለማማረር እንደሚያደርስ እያወቃችሁ በፍጹም መርዘኛ አትሁኑ። በጭራሽ የክፋት ተምሳሌት፣ የሰዎች ህመምና ስቃይ ምክንያት አትሁኑ። ማናችንም ብንሆን ስራችን ክፉ ይሁን ደግ በእያንዳንዱ የህይወት መንገዳችን ይከተናል። የዘራነውን ያንኑ እናጭድ ዘንድ ተፈጥሮ ታስገድደናለች።
ሰዎችን ስንቀርብ ፍላጎታችን በጊዜ ያሳውቃችሁ። ፍላጎታችሁን ሌላ አቀራረባችሁ ሌላ አታድርጉ።